ረበሽኩ? አዎ እየረበሽ ነው። በቃ ውጪ። በጣም ነው የረበሽኩ። ፊልም እያያችሁ አዎ ይኸው ተቃቅሩ። ከስንት ጊዜ በኋላ ስንገናኝ በጣም ብዙ ተስፋ ነበረኝ። ኢቨን አብረን ባንመለስ ይሻለኝ ነበረ። ምክንያቱም አያገባኝም እልሃለሁ። አትሄዱ። ይሄ እንደዚህ ቢሆን ፈልገሽ ነበር አንቺ? ያለው ነገር ምንድን ነው ያልሽ? ናቴን እኮ በጣም ማለት ከአንተ ጋር ብዙ ነገር አቅጄ ነበር፣ ግን አንተ ምንም ነገር የለም ቢሉ እንደዛ እንዳይመስልሽ። ምንም ነገር ባይኖርሽ እሷ ናት እንዴ በእግርህ ተራምደህ እኮ ነው እሷ ቤት የመጣኸው። አንቺ እንደምታስቢው አይደለም። እኔ እንደማስበው ነገሮችን ለመፍታት በቃ ከዚህ በላይ አታስጨንቂው። እኔ እንደማስበው ከሆነ እሺ እንዳወራ ፍቀድልኝ ብላ ወሬህን ለማሳመን አትቸኩል። እሺ ምንድን ነው አሁን አንድ የመጣሁት ሌላ ነገር ነበረ ማለት ሌላ ነገር ነበር ማለት ምንም ሌላ ነው። አንቺ ለምስራት ምንድነው ችግር ባልና በቃ እኮ ትሄድ ማለት ያለው ይኸውልሽ በቃ ጨርሰናል። መሄድ ትችያለሽ። ከዚህ በኋላ እንዳትረብሽን ነው የጠራሁሽ። ያለውን ነገር ማየት ስላለብሽ በጣም እሺ ስራ ይዘን ነው በጣም ተጨነቅ። ዞር በል ከእኔ አጠገብ ጫፌን እንድትነካ አልፈልግም። ሂድ እንደ ቅድሙ ወደ ቀፋት እና ቁጭ በል። አንቺ ለምን ታስጨንቂያለሽ? ነገርኩሽ ያለው ነገር የምን እንደምታመጣል። ከዚህ በኋላ ከአንተ ጋር ምንም ነገር አይኖረኝም። በቃ አለቀ። የራስህን ህይወት ኑር ማለት ነው። ፍላጎትህን አይወስኑና ይሄ በቃ ለኔ ያላት ክብር ይሄ ስለሆነ በቃ እንደፈለገች በቃ ውጭ የለም ስራ ተማር በቃ የሆነ ቀስ በይ ረጋ በይ። ምንድን ነው እንደዚህ የሚያደርግሽ? ደግሞ በመመለሳችን ነው አይሰጥሽ ምንም ነገር ሄሉ አንዳንዴ ትቸኩላለች። ምክንያቱም እናቴ አሁን አጣብቂኝ ውስጥ ነው ያለው። እንደገና ለልጅቷ በገሃድ ሄሉን እንደሚወዳት እሷ እንደማይወዳት እየተናገረ ነው እና ተናግሯል በፊቷ ማለት ነው። ለነገሮች ቶሎ የመቸኮል ባህሪ ያላት ሄሉ ማለት ነው። በችኮላ ሳይሆን የሆነ ተረጋግታ እሱን ለመረዳት መሞከር ነው ያለባት። እሱን ወደ ራሷ የማንጠታው ልጅቷ በሲስተም እሷ እንድታይ ወጥመድ ውስጥ እንድገባ እሷና እሱ እንዲጣሉ ነው እያደረገች ያለችው ማለት ነው። ሄሉ ደግሞ ያው በችኮላ የምታደርጋቸው ነገሮች በጣም ከባድ ነው። በስሜታዊ ሆና በንዴት ሆና እሱን በመማታት ምናምን በጣም ከባድ ነው በምን ንግግሯ ማለት ነው። እና ሄሉ አንዳንዴ ተረጋግታ ተጎኑ ብትሆን፣ ምክንያቱም ልጅቷ እዚህ ጋር ራሴን አጠፋለሁ እያለች እያስፈራራችሁ ነው። አንድ ሰው ደግሞ በእናንተ ምክንያት ለምሳሌ በእኔ ምክንያት አንድ ሰው ራሱን ቢያጠፋ በጣም ከባድ ነው። ኢቭን አይደለም ለናቲ ለሄሉ ራሱ ከባድ ነው፣ ይጸጽታቸዋል። ይሄን ነገር እሷ አምና እንድትቀበል ከጎኗም ሆነው ቀስ ብሎ ማስረዳት አለባቸው ብዬ ነው የማስበው በእኔ ማለት ነው። ውድ ቤተሰቦቼ እና ለነገሮች መቸኮል የለባትም። በችኮላ የሚሆኑ ነገሮች አይደሉም። እሷ ቸኮላ በምትናገራቸው ነገሮች ናቲ እየተናደደ ነው። ናቲ በግልጽ ነው በዛሬው ሳይሆን በዛሬ ቤት በመምጣቱ አሞኛል ወይ የሆነ ነገር ብላ አንተም ብለው ነው ገብቷቸዋል አይደል? ናቲን አምጥታ ለሄሉ ደውላ እንድታይ ነው ያደረገችው። ይሄን ደግሞ ማወቅ አለባት ማለት ነው እንጂ ናቲ እኔ ሄሉን ነው የምወደው የልጅነት ፍቅሬ ናት ምናምን ብሎ ተናግሯል። ይሄንን እሷ ናቲ ከእሷ ጎን እንዲሆን እሱን መረዳት አለባት። በመረጋጋት ድጋሚ ህይወቷ እንዳይበላሽ ነው እኔ እንደኔ አስተሳሰብ ማስበው ማለት ነው። ነገሮችን በመቸኮል ምክንያቱም ይሄ ነገር የተከሰተው በናቲ እንትን አለንም እሷ እዚህ ጋር ሀብትን ሲያደርግ እሷ ሌላ ህይወት ሲጀመር እሱም በቃ ሄሉን የራሷ መስሎት ያው ሰው ናችሁና ታወራላችሁ፣ ትጀናጀናላችሁ፣ ብዙ ነገር ታደርጋላችሁ። ስለዚህ በዛ መካከል ነው ይሄ ነገር የተፈጠረው። ልጅቷ ደግሞ የእውነት መስሏት እንትን ስትል ሲዘጋት
አፈላልጋ መጣች። ስለዚህ አሁን ናቲ አገኛት ነበር። ሄሉን በሰፕራይዝ አድርጋ ነው እንደዚህ ያደረገቻቸው ማለት ነው። ስለዚህ ያው ናቲ ቢፈልጋት ኖሮ ከሄሉ በፊት ነበር እሷንም ያገኛት። ናቲ ስለማይፈልጋት ነው ስልኩን ሁላ አጥፍቶ ስታይ ሚዲያ ላይ እየተቋርጣለች ምናምን ብሎ ማለት ነው። አሁን ደግሞ ስታገኘው የሆነ በፊት ሳታገኝ የሆነ ነገር እንትን ብትል እንትን አሁን ግን አግኝተው ይች ልጅ ራሷን ልታጠፋ ለሱ ጥሩ አይደለም ብዬ ነው የማስበው። ስለዚህ ሄሎ ተረጋግተሽ ልጅቷን ለማሳመንና ለማስረዳት መሞከር ነው እንጂ ሮጠሽ በጥፊ መማታት ሮጠሽ እንትን ማለት ምንም ጥቅም